ምንም አይነት ላልገባ ቃል ገባለሁ። መልካም ከመናገር ውጪ ስላንተ ቤትዬ ውዴ ስላንተ ምንም አይነት በመጥፎ ቢወራልኝ ይሄ ቃሌ ነው። ስሙ ውቀሱኝ የፈለጋችሁና ተስፋ አድርጌው ይመች ወንድማች ይመች ብሮዬ። በቃ የሰው ዘር ውለታ የማይረሳ ቁም ነገረኛ ሰው እሱ ናቸው። በደንብ ለጥልጨዋለሁ። ቱክቱክ ካየ እስኪ በቃው እግዚአብሔር በሚያውቀው ሌባ ብየዋለሁ፣ ብዙ ነገር ብየዋለሁ። ግን አንድም ቀን ላልኩት ነገር ምላሽ ባለመስጠቱ ታንክ ዩ ማማይ። እና በእውነት አንዳንዴ መልካም ሰው በጠየቅነው ሰዓት ኤኒታይም መጠየቅ የምትፈልጉ ካላችሁ ኑ ብሎ የሚል ሰው ስለሆነ ተስፍሽ ይመች ብሮዬ። በርታ ነው የምልህ። ሀቅን እግዚአብሔር ያውጣል። ከሰው በላይ እግዚአብሔር ሀቅን ያውጣው ላለው ያንን ነው የምለው። ሰላም ይብዛ። ስለዚህ ትንሽ ልጣፈው የሆነ ነገር ኮፒ ሊንክ አድርጉ። ያስጌደን ደሼ አድርሱልኝ የተቆረጠ። ሌላም ደግሞ ስራ በዛባችሁ ሪከርደሮች ስራ በዛውባችሁ ያስጌ ደንደሶ ነው የምለው። አስጌ ደንደሶ ሌላም ጉድ አለች ለካ ይዘረገፋል። የኦርቶዶክስ ጠላት ይዘረገፋል። ምንም ማድረግ አይቻልም። ኮፒ ሊንኩ 3000 ሲሞላ ዘረግፈዋል። ኮፒ ሊንክ ይቅርታ፣ ልጄ ኩክ እያደረገች ኪችን ይሰማል አንዳንድ ነገር። ምድረ የወሬ ጥማታ 3000 ኮፒ ሊንክ ታደርጋለህ። አማራጭ የለም። ቀላል እዚህ ውስጥ ያላችሁ 1100ዎቹ አንዳንዴ ኮፒ ሊንክ ማድረግ ነው። አለቀ። ወሬ ካልፈለግ ሂዱ። ካልፈለጋችሁ መሄድ። አስጌ ደንደሶ ጉድ እየመጣ ነው። እኔ የቱን ብዬ የቱን ዋና ጉዶቹን ነው እኔ ማውራት የምፈልገው። ዋና ተራ ጉድ አላወራም። ዋና የተባሉትም ብዙ ተነግሮኛል። ግን ዋና 1300 ደርሰናል። ለስካ 1400 ኮፒ ሊንክ ታፕታ ሜምበሮቼ ማኛውን እየነካችሁ ጊፍተሮቼ ክበሩልኝ። እናንተ የኔ ድምቀቶች አመሰግናለሁ። ከልብ ነው ማመሰግን። 100 አለቃ ፊፊሻዬ አለችልኝ ስለታሰሩት። የኔ ፕሮግራም ጠዋት ነው። በኦርቶዶክስ ጉዳይ ላይ ጠዋት ላይ ፕሮግራም አለኝ። እንግሊዘኛውን አጥፍተውት ነበር፣ መልሰውልኛል። አፒል አድርጌ እስቲ እናያለን። ክበሩልኝ። ስለዚህ ዲያ ክበሩልኝ ሜምበሮቼ ማኛውን እየነካችሁ 1900 ደርሰናል። አቤት ፍጥነት! ለታሰሩ ኦርቶዶክሶች ድምፅ ሁኑ። ሁላችንም ድምፅ እንሁን። እኔ በአማርኛም በእንግሊዘኛም እንግሊዘኛ በሁለቱም ሰርቻ ያለው ሌላ ቋንቋ ባቅ ደስ ይለኛል። እሱንም ጨምራለሁ። ባቅ ሌላ ቋንቋ በደንብ አድርጌ ያደርጋል። በምችለው እየሆንኩ ነው። ሌሎቻችሁም አደራ መሆን አለባቸው። ኦርቶዶክስ የተባልክ በሙሉ ስራው። ስለዚህ ያን ነው 2100 ደርሰናል። 2200 ጉድ ፈላ። fair shake thank you ቤዝዬ thank you
ያ በደንብ ነው በዝርዝር ነው የተጻፈልኝ። በዝርዝር አርባ ምንጮች ኑሩልኝ ኑሩልኝ ኑሩልኝ። የአርባ ምንጭ ልጆች ከባድ ሚዛን። እኔ ሚስጥር የነገረኝን ሰው ስም አልናገርም። ሁልጊዜም ሳወራ አይሆንም። ሚስጥር ነው። ይሄ ሰው ነገረኝ፣ ይሄ እንዲህ ያለኝ። እኔ ነጭ ቅማል አይደለሁም። ነጭ ቅማል ናት። አንቺ አላልሽኝም፣ አንተ አላልከኝም እያለች ያዙ ይልቀቁኝ የምትለው ማኝዚ ከነገርከው ያራደጌ ልጅ ዝም ብለው ጉዳዩን ብቻ ነው የሚያወራው። ስለዚህ ሪከርደሮች አላችሁ፣ ግቡለት ለዚህ ጉዳይ። አሜን ሪከርድስ የሚባለውን እያደነኩኝ ነው። በጣም ለየት ያለ የሪከርድ ስታይል አለው አሜን ሪከርድስ። ታንክ ዩ ሰው ወደ ገደለው ልንሄድ ነው። ቃል ነው። 3000 ኮፒ ሊንክ ልንገባ ነው እና አሜን ሪከርድስ ታንክ ዩ። ቆንጆ ነገር ነው ሪከርድ የሚደረገው። እንዴ ቋጠረ 3000 ሊሞላ ሲል 3000 ሞልተናል። ሰው እንግዲህ በደንብ ስሙ። አዝጌ ደንደሾ ምን አይነት ወራዳ ሰው እንደሆንክና ሙሉ የአርባ ምንጭ ሰው ይሄንን ጉዳይ እንደሚያውቅ ልዘግባችሁ። አዝጌ ደንደሾ የሚባል ሆዳም አጋስስ ለማጋራቹ ያለው ክፋትና ምቀኝነት አይጣል ነው የሚሉት። ለሙያ አጋሮቹ ምን አደረገ? ስሙልኝ። አርባ ምንጭ ላይ በተዘጋጀ ኮንሰርት እሱ ከኒና ግርማ ጋር ኮንሰርት ይሰራል። ኮንሰርት ሊያዘጋጅ ያደርጋል ማለት ነው። ከዛ ደግሞ ከሀረር ቢራ ጋር ድምፃዊ ማሚላ ሉቃስ፣ በጣም የምወደው ልጅ ነው ማሚላ። በነገራችን ላይ አርቲስት ማሚላ በብዙ ቋንቋዎች በብዙ እንትኖች ሙዚቃ የሚሰራ ነው። በብዛት የታምራት ደስታን እነ ኤሌያማ የነ ብርሃኑ ተዘራ አዲስ አበባ የሚለው ምናምን ስራዎቹ በጣም የታወቀ ነው እና ለብዙዎቹ አርቲስቶች ራሱም አርቲስት ነው፣ ለራሱም ይሰራል፣ እንዲሁም ለሌሎቹ ሼር ያደርጋል። ስለዚህ አርቲስት ማሚላ ምችድልት ይበል። በዚህ አጋጣሚ ድምፃዊ ማሚላ ሉቃስ፣ ሜላት ቀለም ወርቅ እና ያሬድ ነጉ ሌላ ቦታ ደግሞ በዳሽን ቢራ ስፖንሰርነት ይቅርታ በሀረር ቢራ ስፖንሰርነት ሌላ ቦታ ያዘጋጃሉ። እሱ ደግሞ አርባ ምንጭ ላይ ሌላ ቦታ ያዘጋጃል። ደንደሾ ደንደሳ። ከዛ ምን ያደርጋል? እነሱ የሚሰሩትን ኮንሰርት ፖሊስና ዱርዬ ሰብስቦ ልኮ አሰርዟል። እነዛ እንዳይሰሩ በዛ ላይ እንዳይገኙ አድርጎ አሰርዞ የራሱን ብቻ ነው ያደረገው። እነዚህ ያሬድ ነጉንም ማሚላ ሉቃስንም ብትጠይቁ እንዲሁም ሜላት ቀለም ወርቅ ብትጠይቁ ይነግሯቸዋል። ኮንሰርት ዝግጅት እዚህ ጋር ይኖራል፣ እዛ ጋር ይኖራል። በፍጹም ብሎ ያስደረገ ቆሻሻ ሰው ነው። የአርባ ምንጭ ሰው ሙሉን ያውቀዋል ይሄን ጉድ። እኔም ከሌላ ሰዎች ቼክ አድርጌያለሁ እና ይሄን አድርጓል። ከዛ የሆነውን ልነግራችሁ አይደለ? በዛ ብቻ ያበቃል። ባለፈው ነግራችሁ ነበር አይደለ? በቪዲዮ ቀርጾ ምናምን ሲያጫውት ሚስቱ ይዛው ምናምን ነው የተለያዩት አይደለ? ወደ ሌላ ሰው ደግሞ ሄደ። ጨዋታው ወደ ሌላ ተደርጓል። ምን ይሆናል? የጓደኞቹ ሚስት ጋር በጣም መሴጅ ያደርጋል። በጣም ነው የሚዳፈረው። ገርል ፍሬንድ ይሁኑ ጓደኛ የሆኑ የጓደኞቹ ቆንጆ መስለው ከታዩት ዴም ያደርጋቸዋል። ዴም ያደርጋል በለመደው ማለት ነው። የተነገረኝ ጭውቴ ነው። ከዛ አንድ ቀን ምን ይሆናል? ምን ተፈጠረ ይላል የሚነግረኝ ሰው። ይመቼ የማሚላ ሉቃስን ፍቅረኛ በፌስቡክ ቴክስት እያደረገ ያጨናንቃ ጀመር። ከዛ ሲነቃበት እነ ካሙዙን ተው እንጂ ሲሉት ሽምጥጥ ያደርጋል። እነ ካሙዙ ተው ይሄ ነገር አይነፋም፣ ማሚላ በጣም ወንድማችን ነው ጓደኛችን ነው እንዴት እንዲደረጋል ተብሎ ይጠየቃል። ከዛ በኋላ እኔ አላረኩ ምናምን ይልና ይሄ ካክ ጭውቴውን ይጫወተዋል።
ከዛ ምንድን ነው የሆነው መሰላችሁ? ይሄ ነው የሚያስቀው። ከአንዴ ከዛ መንገድ ላይ ስትሄድ ያገኛታል። በግድ ሲያናግራት ለማሚላ መረጃ ይደርሰዋል ይሄ ነገር ማለት ነው። ማሚላ በግድ ጎትቶ እያናገራት መንገድ ላይ ይደርሰዋል። ከዛ ማሚላ ባላየ ላሽ ይላል ምናምን ነገር። ከዛ የኤለን ሲዲ ምርቃት ነበረ ኢትዮጵያ ላይ። የኤለን ሲዲ ምርቃት ላይ ብዙ ሰዎች ብዙ አርቲስቶች ተገኝተውበታል። እነ ቴዲ አፍሮ፣ ሌሎችም ታላላቅ የተባሉ አርቲስቶች ተገኝተውበታል እዛ ጋር። ከዛ አስጌ ሰገጤ ገብታለች ደንደሾም እዛ ተገኝታ ፉን እያለች ነበር። ማሚላ ያለበት ቦታ ዱቅ ይላል። ይሄ ልክስክስ ማለት ነው። ማሚላ አርቲስት ማሚላ ያለበት ቦታ ላይ አብሮ ዱቅ ይላል። ይሄ ደግሞ ገባ ቺኩን ምናምን ነገር የሚለካክፍ ነው ምናምን ደስ አላለውም። እና ምን ያደርጋል ይሄ ሰው ይደብረውና ተነስቶ ይወጣል። ተነስቶ ሲወጣላችሁ ተከትሎት መውጣት ከማጋ ከጋርዱ ጋር ሆኖ አስጌ ደንደሾ። ከዛ ማሚላ ትንሽ ካራቴ ጎበዝ ናት። ካራቴ ጎበዝ ነው። ሁለቱንም አነጥፏቸው ደም በደም አድርጎት አስጌ እግሬን አውጪኝ ብሉ በቀደዳ አምልጧል። ይህን ሙሉ አርቲስቶች ብትጠይቁ ይሄን ነገር ያውቃሉና አንዳንዴ አድርስ ነው። ይሄ ቆሻሻ የደረሰበት ነገር በዚያ ያህል በቅሌት የተዋረደ ሰው ነው። ስለዚህ አሁንም የምልህ ምን መሰለ፣ ያንተ በምን ላይ የተመሰረተ መሰለ ያንተ ችግር። እኔ ብዙ መረጃ ነው የሚደርሰኝ፣ መርጬ ነው የማቀርበው። ለእኔ ሰዎች ይመጥናሉ ወይ፣ ለእኔ ሰዎች ልክ ነው ወይ፣ ያስፈልጋሉ ወይ በሚለው ደረጃ ነው የምናወራው። ስለዚህ ይሄ ነገር አይደለም ለሚሉ አዲስ አበባ ያሉ ሰዎችን መጠየቅ፣ እዛ ላይ የሄለን በርሄ ሲዲ ምርቃት ላይ የነበሩ ሰዎችን መጠየቅ ይሄ ነገር ሆኗል። እና አስጌ ደንደሾ እንደዚህ አይነት ቅሌታ ሞራዳ የሆንክ ሰው ነህ። ብዙ ጊዜ አርቲስቶች አጠገብ አያደርሱ። ቴዲ አፍሮ ይህን ሳያውቅ ነው ከአንተ ጋር ብዙ ነገር የሰራው ብዙ ነገር ያደረገው። እና አሁን ግን ያረከው በነ ማሚላ ላይ በነ ያሬድ ነጉ ላይ የሰራኸው እንትን መጨረሻ ላይ ጉድ ወጥቷል። እርምጥምጥ ሰገጤ እንደሆንክ ማንም ያውቃል። ስለዚህ አሁንም እላችኋል ለማይረባ ሳንቲም ብላችሁ ከህዝብ ጋር መጣላት አርቲስቶች ብትሞቱ አታድርጉት። ብትሞቱ ነው የምላችሁ። የማይጠቅም ነገር ለማይረባ ለማይጠቅም ነገር ብላችሁ በዚህ ደረጃ ስትቀደዱ ዋጋችሁ ተከፍሎ ተዋርዳችሁ ባዶ ገብታችሁ ምን ትሆናላችሁ? ከሰው ተገላችኋል። አሁን አንተን ማን ነው ኮንሰርት የሚጠራ? ኮንሰርት የሚያሰራ ማን ነው? አብሮ ከአንተ ጋር የሚሰራው ማን ነው? ከዚህ በኋላ ኖባዲ። አንድ ቀን እኔ ተናግሬ አላውቅም። እኔም ደግሞ ያንን ኮንሰርት ተው ስል በፍቅር ነው ተው፣ ጉዳችሁን አወጣዋል። እንደዚህ አይነት ነገር አታርጉ ስትባል የህዝብን ድምፅ ስማ። አሁን ዮኒ ማኛ ነው እየተሸማቀቀ ያለው ወይስ አንተ ነህ? ብሩ ይሄኔ ጠጥተህ ጨርሰዋል። የተሰጠን ብር የማይረባ ብር ነው የሚሰጡ። ጠጥተህ ጨርሰዋል። ሰዎቹ ከስረዋል። ከከሰሩ ያስገቡት በነፃ ነው ሳያስገቡት። እነ ጥንፌ ገለቱን ነው ቀሚሳቸው ላይ ዘርፈፌ ቀሚስ ኳስ የምታይ አይተህ ታውቃለህ? በኢትዮጵያ ታሪክ ሽንሽን ቀሚስ አድርጋ የአርሰናል ኳስ ደጋፊ ሴት አይተህ ታውቃለህ? አይታ እንትኑ ጋር ጎሉ ጋር ዥዋዥዌ የሚጫወት የአርሰናል ደጋፊ አይተህ ታውቃለህ? ስለዚህ መንግስት በነፃ አስገብቶ ሙዳስ ይዞ ተሳልቆባችሁ ከስራችሁ ትኬታችሁን ሳሸጡ ገደል ገብታችሁ ነው አይደል? ከስርስር ብላችሁ ወጣችሁ።
አቅም የለው። ስለዚህ አይከፍሉ። ከሰራችሁ፣ ባዶ ገባችሁ። ሰው እንዳንተ አይነት ደንደሳም ዱቄት ሳረግ እኔ እንዳትነሳ አድርጌ ነው ማረግ። በአንተው ስህተት፣ በሌላ ሰው ስህተት አይደለም፣ በራስ ስህተት አፈር ገብተሃል። ስለዚህ የአርባ ምንጭ ልጆች እስካሁን በጋሞ ህዝብ ላይ እንደዛ ያለቀሰ መስሎ ገንዘቡን የተዋጣውን ቲክታክ ላይ ወስዶ ጠጥቶበታል። የጋሞ ህዝብ ይሄን ለፍርድ ማስጠየቅ አለበት። ያንን ነገር ማድረግ አለባቸው ነው ብለው። ስለዚህ በሰው ገንዘብ በሰው ህይወት ላይ የሚቀልዱ ሰዎች በምንም ተአምር ምን የለንም፣ እኛ አክብሮት የለንም። አርቲስቶች አሁንም ነግራቸዋለሁ፣ የህዝብ ልጆች ናቸው። የህዝብ ልጆች ናቸው አርቲስቶች። ስህተት ብትሰሩ ራሱ የምናልፋችሁ ሰዎች አላችሁ። ይሄ ዝም ብሎ የማይረባ ስህተቶች አሉ አይደለ? የግለሰብ ኦልተርኬሽን ምናምን ቢኖር እኔ አልገባበትም። ግን በህዝብ ላይ ንቀት አድርጋችሁ ህዝብ እያለቀሰ ከጫፍ እስከ ጫፍ ህዝብ እየጮህበት፣ ቄሶች እየታሰሩ፣ አስተማሪዎች መምህራን እየታሰሩ፣ ዲያቆኖች እየታሰሩ አንተ ጨፍራለሁ ብትል ያው የሚደርስብን ታውቃለህ። ስለዚህ የአስጌ ደንደሾ ጉድ እያየን እንጨምራለን። በቃ መሄጃ መቀመጫ መቆሚያ ነው ማሳጣ። ሰው እንደዚህ እያየ ሰው ባየ ቁጥር እየሰደበ እንዲሁን ነው ማለት ነው። ሰው እየሰደበ እያዋረደ በይርክበት እንድትሸማቀቅ ነው ማለት ነው። አንድ ውሸት ሳልጨምር አንድች ነጥብ ውሸት አልጨምርም። እኔ በዛ ማንም ያቀኛል። ውሸት ጨምሬ አንተን አልናገርም። አረው እንዴ በእውነት ግን አዋርዳል። ስለዚህ እነ ማሚላ ያንን ሁላ ንቆ ትቶት ጭራሽ አስጌ ደንደሾ ማሚላ ጋር ዱቅል በታት ነው አሳይቶታል። ደም በደም አድርጎ እግሬ አውጪኝ ብሎ ነው የሮጠው። ከዛ በኋላ እንደዛ ነው። ስለዚህ ክብር ለማሚላ ሉቃስ፣ ለአርቲስት ማሚላ ሉቃስ አባቴ መቼ ያሬድ ነጉም አላወሩትም፣ አውርተውትም አያውቁም። ሰው እንደሚያውቅም አያውቁም። ያሬድ ነጉም ይሄን አያውቅም። ሰው እንደሚያውቅ እኛ ጋር ኢንፎርሜሽን እንደሚደርስ አያውቁም። እነ ማሚላም ይሄን ጉዳይ አያውቁም። እኛ ግን ጥግ ድረስ ሰዎች እንዳሉን እንድታውቁ ስለምፈልግ ነው። እንደዚህ አይነት ነገሮች ላይ ሲሪየስ ነው አክሽን መወስደው ሲሪየስ። ስለዚህ እንደዚህ አይነት ነገሮች በደንብ ህዝቡ እንዲያውቅ ወራዳ ልክስክስ እንደሆነ ሰው እንዲያውቅ። የጓደኛ አሁን ለምሳሌ እኔ ሞቴን እመርጣለሁ። በፊት ራሱ የጓደኛዬን በሌላ የማይበት አይን እንኳን የለኝም። ፈጣሪ ምስክሬ። በፊት እንኳን አግብቼ ምናምን አይደለም፣ በደናው ጊዜ በመልካሙ ጊዜ ራሱ የጓደኛዬ ለእኔ የቴ ናት። በሌላ አስቤም አላውቅም። ይሄ ልፋጫም ግን የሰውን በሙሉ ሲለክፍ እንደ ውሻ ነበር የሚውለው እና ተዋርዷል። በዚህ ደረጃ ነው ይሄን እካክ የምታዩት። እስቲ አንተ ኮንሰርት አዘጋጅና አርባ ምንጭ ላይ ለዛ በሞቱት ሰዎች ደም በሬሳቸው ላይ ገንዘብ የሰራ አውሬ ነው። በህዝብ ጠይቁት። የአርባ ምንጭ ህዝብ የጋሞ ህዝብ ይጠይቃል። ለማየት ያብቃ። የጋሞ ህዝብ ለሞቱበት የሰበሰብከውን ገንዘብ ይጠይቃል። ይሄን ነው የምናደርገው። ስለዚህ በርቱልን። ላከበራችሁን ደግሞ ትልቅ ክብር አለን። ለነ ታደለ ሮባ፣ ለነ ሳሚዳን፣ ለነ ሄኖክ ድንቁ፣ ለነ ቴዲ ዋና አዘጋጁ፣ ለነ አርቲስት ሰለሞን እንዲሁም ለራሄል ጌጡ፣ ለዮማሪዮስ፣ ለልጅ ማይክ ትልቅ አክብሮት አለን። ላከበሩን አክባሪ ነን። ወደፊት ኮንሰርት ሲኖር በነፃ ማስተዋወቅላቸው እኔ ማኛው ነኝ። ኮንሰርት ሲኖራቸው ከህዝብ ጋር ስለነበሩ ህዝብን ስላከበሩ
የሆነ ጊዜ ላይ ኮንሰርት ይኑራቸው ድብልቅልቁን የምናወጣላቸው ሄደው ከነሱ ጋር ፈታ እንዲሉ የምናደርግላቸው እኛ ነን። የህዝብ ልጆች ናቸው። ውለታ አንረሳም እና ያንን ነው የምናደርገው። በርቱልን፣ በርቱልን፣ በርቱልን። ያንን ነው ማለት የምፈልገው በዚህ ጉዳይ ላይ በእውነት ነው የምለው። ትለያላችሁ። እግዚአብሔር ይጠብቅልኝ ምርጦቼ። የደንደሳሙ ጉዳይ አደራ፣ በተለይ ኖርማል ሰዎች ሚስቶቻችሁን ለአዝጌ ደንደሳም እንዳታስተዋውቁ። ለዚህ ፈረስ ጥርስ አደራ፣ አደራ እንዳታስተዋውቁ። አደራ። የፈረስ ጥርስ የጆሮ አምላክ፣ የጆሮ አምላክ ነው አፉን የገደበው። የሚገርማችሁ እንደኔ ፀጉሩን ተሰርቶ ለምንድን ነው የማያድገው? የሱ ፀጉር እንደኔ ፀጉሩን ተሰርቷል። ፀጉሩ ወፋ አያድግም። በሰላም ነው። ፀጉር ተሰርቷል። አይቻለሁ ስትገሸለጥ ፀጉር ሲሰራ አይቻለሁ። አልተከሉልህ አልተከሉልህም እንዴ? የውሸት ነው። አልተከሉልህ። እኔ እንግዲህ ተሰርቶ በምታዩት መልኩ ማኝዜ 20 ዓመት ከእድሜ ላይ ቀንሼ ስንት ታሪክ ላይ ነው ልፈርዘው፣ ራስታ ላርገው፣ ምን ላርገው እያልኩ ስንት ታሪክ ላይ ነው ያለው እና ያንተ የሚገርም ስለገረመኝ እንደዚህ ነኝ። አስተዋይ ነኝ እኔ። የምወዳቸው ማከብራቸው ከኔ ጋር ፈታ የሚሉ ሰዎችን ወንድም ይሁን ሴት በእነሱ ላይ ያለውን ለውጥ ማየት ይችላል። አያችሁ፣ ይልመድባችሁ። ግዴታ ወዳጆቼን በደንብ አድርጌ ነው እኔ ባታና ወይ ለእኔ ፔጅ ላይ አለ። እኔ ፔጅ ላይ ኮፒን አድርጌዋለሁ የፀጉሩን ቅባት። ሁሉም ያምርብሻል። አመሰግናለሁ። አለ የእኔ ፔጅ ላይ አለ። ፒን የተደረገ ነው። እዛ ላይ ስትገቡ ከስር አለ። ኦሬንጇን ስትነኩ አለ። ግን ሞስት አሜሪካ ነው የሚሸጠው። እንዴት ነሽ? የለም እንዴ ደም ዛሬ አምሮብሃል፣ ሽክ ብለሃል። በሸሚዝ ምናምን የምር አምሮብሃል። ኑሪልኝ ኑሪልኝ። በአንቺ ወጥቼ እንደናንተ ልጅ ለመምሰል እየተፋለጠን። አረ ገና እኮ ነህ። ገና ምን አይተህ ከጎረምሳ ስትይ ትጎረምሻለሽ እኮ እናት። ገና ምን አይተህ እንትና ባይሆን እያሸመገለኝ ደሜ ደሜ ገባ እንዴ ጋይስ? እያየው ነበር። ደሜ ገብቷል። ዙዙ አለች። ዙዙ ጣፍሽዬ ነው። አዎ ዙዙ ካለች ከች ትበል። ደሜ አለ ጋይስ። ደሜ ሲመጣ ይገባል። እናንተ ካላችሁ አብረን ዙዙን ክፈች በሏት ጋይስ። የቲክቶክ ድምቀት ነሽ። አመሰግናለሁ። ድርስ ብያለሁ። እኔ ጁስ ነገር ነው የሚመቸኝ። ጁስ ይመቸኛል ከበፊቱ። የምን ጁስ ነው ይሄ? ዋተርሜሎን ነው። ይሄ ዋተርሜሎን እንዴት ታውቂያለሽ ማለት ነው? ከለሩን? አዎ ስለምጠጣ ከለሩ አሪፍ ነው። እሱ በጣም አሪፍ ነው። በጣም አሪፍ ነው እሱ። አንቺ ማንጎ አልወድም አልሽ። ማንጎ ጁስ በጣም ወዳለሁ። ኦሬንጅ ጁስ ፍሬሽ አለ እኮ ፍሬሽ ፍሬሽ እኔ ጨምቄ ምናምን። እሱ ስሙዚ ነው እዚህ የምናደርገው። ስሙዚ አለ ማለት ምን አደርጋለሽ? ቤት ሁሉንም ቀላቅለሽ ጭማቂ ታደርግ የለ እሱንም እጠቀማለሁ። ጁስ ነገር ይመቸኛል። እኔ ፈላ የሚያደርገው እሱ ነው። እናት እና ግዴታ ነው ግዴታ። ማያየነን ይሄንን ቲክቶክማ በጁስ በምን ካልደገፍ ነው አንችለውም። ለወገብ ግድ ይላል። ቲክቶክ ባይኖር አሁን ግን ቲክቶክ ላይክ ቢዘጋ ምንድነው ልንሆን የምንችለው? ወዴት ነው የምንሄደው? አረ ሌላ ይመጣል። ደስ የሚልሽ እኮ አሁን ሶሻል ሚዲያ ሰው ወደድሽም ጠላሽም ሶሻል ሚዲያ ለምዶታል። እጁ ላይ የሆነ ፔጅ ከፍቷል። ኢዘር ኢንስታግራም ወይ ዩቲዩብ አለው ወይ ቲክታክ አለው ወይ የሆነ ነገር አለው እና ያ ስላለ ሰው ማቆም አይቻልም። ወደ ፌስቡክ ግን እንደ ድሮ ሰው አይመለስም።
አይ ፌስቡክማ ተበላበት እኮ ግን አለው። አሁን ፌስቡክ መክፈል ጀምረዋል ፋይናሊ። አረ አዎ በስንት አጭራጭር ቪዲዮዎች ግን በሙዚቃ አይደለም። በንግግር እንዲሁ ራስሽን አጭራጭር ነገሮች ከፖስተች መክፈል ጀምረዋል። ኮንተንት ክሬተር እንዲሆኑ ማለት ሞር እንዲጠቀሙ ልክ እንደዚህ ላይ ኮንተንት ክሬተርስ እዚህ እንዳለው እዛም ጀምረዋል። እንደ ገብጋባ ሰውዬ ነበር እሱ ቋጣሪ ነው፣ አይከፍልም ነበረ። አሁን ወረደበታ ቲክቶክ። ማርክ ዘከበርግ ይባላል እና ጅብ አይገልጹም። ግን እኮ በጣም እኮ ሰው ወደዚህ መጣ ወደ ቲክቶክ ከፌስቡክ ጠቅልሎ ሲወጣበት አማራጭ አለው። አሁን ራሱ ዩቲዩብ ጥሩ ነው ያለው፣ ሰው ግን አይሄድም። ዩቲዩብ ሰብስክራይብ ለማግኘት እናቱ መከራሽን ነው የምትበይው። ሰው ወደዛ አይሄድም። አንተን እኮ ስለሆነ ነው ቦሪንግ ነው እኮ ዩቲዩብ ለሙዚቃ የሆነ ነገር ለመስማት እንጂ ወይ የሆነ በቃ የሆነ ኢንተርቪው ካለ ስራ የብለህ ሰርች አድርገህ ሙዚቃ ከፍተሽ ብትገቢ አጠፉብሻል። ስለዚህ ሰው አይሄድም። ኦኬ ሙዚቃ ማዳመጣችን አሁን ላይቭ ብትገቢ እንደዚህ ሙዚቃ ይዘሽ ከመጣሽ ወዲያው ነው ሪፖርት የሚደረገው። ሰው በምን ኢንጆይ ያደርጋል። ስለዚህ ሰው አይገባል። ሶ ዴፊኒትሊ ይሄኛው አሪፍ ነው። ቲክታክ የሚመቸው የምትፈልጊውን እንትን ይዘሽ መግባት ትችላለሽ። አሉ ሰዎቹ ወይስ ቀርተዋል? ኦሚ አሉ እንትና እነዙዙ አሉ። ክፈች በሏት። ደሜስ አለ ወይስ? አይ ቲንክ ያየዋት መሰለኝ። ደሜን የማይቸዋለሁ። ጆይን ብሎ ሜምበር ሆኖ ነው እኔ ጋ የወጣው መጣው። እስቲ ኦኬ ዙዙ የማታ ተማሪ ሊያት ኦኬ ዙዙን ፎሎ እያደረጋችኋት ሜምበር እየሆናችሁ እስኪ የሆነ ማኛ ፎሎወርሶች ወዳጆቼ ሜምበር ሁኑኝና ትመለሳላችሁ ወደ ቤታችሁ። ሜምበር ሁኑ። እሷ ጋር ሜምበር ሁኑ። ክበሩልኝ። መቅድዬ ሰማዕቷ ኮፒ ሊንክ የምታደርጉ ያኖዬ ሰላም። እሷ በወሬ ይዛኝ ነው። ይቅርታ ቤተሰብ ያ ክበሩልኝ። ኮፒ ሊንክ ላደርጋችሁ በሙሉ እስኪ ጋይስ ሜምበርሺፕ ነብይ ጫቲማ ይወጣሽ እየሮጥሽብን ነው ወይ ቤኒዬ? ሰላም ነው። ደሜ አልገባ እገባለሁ ብሎ ነበር። ያው ቁርሱም ቡላ እየበላ አይ እኔና አንቺ እንችላለን፣ አታስቢ። እቺ ሰዓት እኮ የደሜ የቡላ ሰዓት ነች። አዎ እኔና አንቺ እንችላለን። እና እንጀምረው እንግዲህ። ቀጥቅጠኝ ጋይስ። ደሜ ይመጣል። እስኪመጣ ድረስ ደሜና ዙዙ እስኪመጡ። ዙዙም አሁን ገና ነው የገባችሁ። ለዛ መሰለኝ ሜምበር እንትን እስክታስደርግ ታፕታፕ እነሱ እስኪመጡ እኛ ፈታ ማለት እንችላለን። እሺ ጋይስ ሁላችሁም ታፕ ዘ ስክሪን። ቤተሰብ እንግዲህ ኮፒ ሊንክ በማድረግ በጊፍት በመተባበር ምናምን ሰልችቷታል። ዙዙ የመቀጥቀጥ ትመጣ ትላንት ደሜን ስንቴ እንደመቀጠቀጥኩት ብዘግብሽስ አትመጣም ጋይስ። ይኸው ቁጥሩን ይኸው እንዴ ትሪፕል ነው ቤተሰብ። እስቲ እግዚአብሔር ቁጥሩን ማየት ነው። ደሜን ቀንዱን አስበቅዬ ነው ይላል። አደራህን እኔ ላይ 50 አድርጎ እንዳይወጣብኝ። ሌትስ ጎ ጋይስ። እንደው የኔዎቹ ታፕታፕ ኮፒ ሊንክ 3 ታፕታፕ የኔ ወርቅ አንተ አየሁ 23 ጊዜ ደሜ 3 ጊዜ ብቻ ታፕታፕ ከአንድ ቁጥር ይቀየራል። ሲያሳዝን የኔ አባት። እኔ ትላንትና ለጥልጭ እንዲያውም አንዴ 33 ቀድሞኝ ደርሶ 34 ከዛ 37 ገብቶ ሲጮህብኝ 44 የኔዎቹ በው አድርገው አጋሉት ነው የምልሽ። አጋሉት። በሁለተኛው እንደዚህ አንድ እድል ጨምርልኝ ብሎ በሁለተኛው ስቃዩን አብዝቼ 23 እኮ ማለት ቱ ማች እኮ ወይ ሁለት ለባዶ ይዤ ነበር የመጣሁት። ከዛ ሁለት ለባዶ ኧረ ጠግ ደረስኩ። 23 እኮ ኖ ከባዶ ነው እንጂ ሶሪ ከባዶ 23 ደረስኩ። በማላሽ መጀመሪያ አሸንፎኝ ነበር። ሞክሼ ሰላም ብያ ዮኒ ማኛ ብሎ ፎሎ ያደረገኝ እያሉ ነው። እዚህ ትሩ ምን አልሽኝ? በጣም ነበር የተፎካከሩት እያሉ ነው። ቀላል ለመውሰድ 2 ሰው ይቀራል። ቤተሰብ ያዙልኝ። አንድ ሰው ፍላወር ጋይስ አደራችሁን። ይሄንን ዊን ካልወሰድኩኝ ዊኑን በማስጠበቅ ጨፈጭፉኛል።
ዊኑን ነው ቀድሞ ኑሩልኝ ናብሊሲ አመለኛው ታንኪዩ አመለኛው ጎጃም ዮኒ ማኛ ብሎ ፎሎ ያደረገኝ ከነ ፕሮፋይል። እስቲ ጋይስ ሂዱበት። ጌች አበሻ ደብል ነው ቅጣት 5000 ነው ቤተሰብ ቅጣት 5000 አዶናይ ቤተሰብ ታንኪዩ ሜምበሮቼ ክበሩልኝ። ፒካ ወሰንን ደብል ተጠቀሙልኝ ፍቅሮቼ ደብል ተጠቀሙልኝ። ያ ነው በጣም አመሰግናለሁ። እሺ ዮኒ አዞኝ ነው ብሎ መጣኔ ጋር ጋይስ ደብሉን ሂዱበት። ደብል ያዙልኝ ቤተሰብ ጋይስ ደብሉን አቢ ወርቅነሽ ደብል ነው ደብል ነው። ይሄ ዊን ካሁኑ ካልተወሰደ ማለት ነው። ይሄን ዊን እንዳትወስደው በሌላ ነው የሚሄዱት ጋይስ እያስጠበቁ አንድ ኮፍያ ይጨመር ፒኮ ትንሽ ራቅ ጋላክሲ ምናምን ስጡበት ጋይስ። Let's go fam one more guys teamwork እስኪ ሄዱበት ወይ ካስሽ